የብብቷን አወርድ ብላ የቆጧን ጣለች አለ ያገሬ ሰው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ በጣም በአሳዛኝ ቪዲዮ መጥቻለሁ። ስሬስሊ ማለት ነው። ለብዙ እህቶች በተለይ አረብ ቤት ለምትሰሩ እህቶች እንዲደርስላቸው ሼር ላይክ አድርጉት። እኔ የትም ቤት ሲሄድ ወጄን ይቁረጠው ላይክ ሳላረግ 15 ደቂቃ ሳላጫውትላችሁ አልወጣም። ምክንያቱም ለእናንተ ብዬ አይደለም ለራሴ ብዬ። ለምን የአረብ ሸበካ ነው ምን አገባኝ እኔ ከኪሴ አይደለም በሚለው ከፍቼላችሁ ስራዬን እሰራለሁ። ሽንት ቤት አጥቤ ስመጣ 15 ደቂቃ 20 ደቂቃ 30 ደቂቃ የሆነ ስራ ሰርቼ ስመጣ፣ ስለዚህ እንጠቃቀም፣ ምን ችግር አለው? ስለዚህ እናንተ ያደጉትን ነው እየሄዳችሁ የምታፈምሱት ማለት ነው። እኛንም አፈምሱን እንደ ሸረችን ሰው ኩሽና እና ለራሴ እኔ ላይ የደረሰ እኔ የተጎዳሁበትን ነገር እህቶቼ እንዳይጎዱ ስለምፈልግ እናንተ እንድትጠነቀቁ ነው ቪዲዮ ይዤላችሁ የምመጣው። ታውቃላችሁ ከመዳም ስራ ጋር ቪዲዮ መስራት፣ ኤዲት ማድረግ፣ ፖስት ማድረግ በጣም እንደሚከብድ ታውቃላችሁ። እና ተመችቶኝ አይደለም ግን እህቶች ቢያንስ 10-15 ደቂቃ ቪዲዮ እንደምንም ተቸግሬ ሶላት በምሰግድበት ሰዓት ክፍሌ በምመጣ ሰዓት ቪዲዮ ላጋራችሁ ብዬ ነው። ምክንያቱም ቪዲዮ እንድሰራ ከልክላኛለች። ክፍሌ ብቻ ነው እንትን ካሜራ የሌለው፣ በየቦታው ካሜራ ነው፣ በካሜራ ነው የምትቆጣጠረኝ። በዛ ላይ ደግሞ በቃ እንደዚህ ቪዲዮ ነው የምሰራው ማለት ነው። እና አልሞት ባይ ተጋዳይ እንደዚህ ሆነን እየሰራን አበረታቱን፣ እባካችሁ አበረታቱን። እና ቪዲዮን አጠር ለማድረግ እፈልጋለሁኝ ብዙ እህቶች ጋር እንዲደርስ ስለምፈልግ ነው። ሼር አድርጉት ማለት ነው። ራሴን አሞኛል፣ ጭንቅላቴን አሞኛል፣ ወገቤን አሞኛል ብላችሁ ለመዳሞቻችሁ ተናግራችሁ መዳሞቻችሁ የሰጠቻችሁን ኪኒን መዋጥ በፍጹም ከኔ ተማሩ ማለት ነው። እኔ ሰሞኑ አይታችኋል በ3-4 ቪዲዮ ላይ አሞኛል ሐኪም ቤት እየተመላለስኩ ነው ብዬ ስላችሁ ነበር አይደል? የበሽታዬ መንስኤ ግን አልታወቀም ነበረ ማለት ነው። እሱም የበሽታዬ መንስኤ ችግሩ ትልቁ ችግር ምንድን ነው? ሴትዮ ያመኛል፣ ሬዴም ይዛባል፣ 3 ወር 4 ወር 5 ወር በስነ ስርዓት አይመጣም፣ ጭንቅላቴን ያመኛል በምላት ሰዓት ሐኪም ናት ሴትዮዋ ይሄንን ኪኒን ይሄ አሁን ተጠቅሜው ራሱ አላውቅም፣ ይሄው ምን እንደሚል አላውቅም። ይሄንን ለአወል መራ ወሰርኩኝ ማለት ነው። ከዛ ይሄን ሁሉ እንግዲህ ሳልመረመር ሴትዮዋ ሰጥታኝ ነው የምወጣው ማለት ነው። ተመልከቱ ይሄንን ማለት ነው። አላህ ነው ያተረፈኝ ማለት ነው። ተመልከቱ ይሄ አገራችን የከብት ክኒን፣ ካሜራው ይሄው ከርቀት ስለሆነ ላይታያችሁ ይችላል። ይሄው አገራችን ለከብት ማሰመኛ ነው ማደበሊያ ተብሎ የሚሰጥ የከብት ክኒን ነው ማለት ነው። እንግዲህ ይሄ ክኒን ይታያችሁ ማለት ነው። እንግዲህ ይሄን ክኒን ተመልከቱ። አይቼውም አላውቅም ተጠቅሜውም የማላውቀው ክኒን ሰጥታኝ ደም ነው የሚሻናው፣ ደም ነው ማስታወከው። ከመጠን በላይ የሆነ ደም እንደ ፕሬድ ሆኖ ይፈሰኛል። ሐኪም ቤት ሲሄድ ምን ተጠቀምሻሉኝ ነገርኳቸው። ይህንን መድኃኒት ወስጄ ነበር ስላቸው እንዴት ያልተመረመረ ያልተጻፈልሽ ከበሽታሽ ጋር ማች ያልሆነ ኪኒን እንዴት ትውጫለሽ ብላ ዶክተሯ እንደው ጉድ ነው ያለችው ማለት ነው። ጉድ ነው ያለችው። ጭንቅላቷን እንዲህ ነው ያዘችው። እንቲሽ ፊኪ ሙህፊ እንቲ ደረስቲ ታውቂያለሽ፣ ጭንቅላት አለሽ፣ ተምረሻል። በቃ ፓኪስታኒ ናት እና ዶክተሯ በጣም ጎበዝ ዶክተር ናት። ከ4 ዓመት ከ5 ዓመት በፊት ሙራጃ ማረግባት ሴት ናት እና ከኮሮና ጊዜ ጀምሮ ማለት ነው። እና በጣም ነው የጮኸችብኝ። እና ምን ለማለት ፈልጌ ነው የሆነ እህታችን ስታስተምር ቲክቶክ ላይ አየሁና መዳሟ የተሳሳተ መድኃኒት ሰጠቻትና ህይወቷ አልፏል። አንዷ ደግሞ ሆስፒታል ገብታለች የሚባል ነገር ስሰማ በጣም ደነገጥኩኝ። ሮጬ ነው ሐኪም ቤት የሄድኩት ማለት ነው። ማስታገሻ ሰጡኝ፣ ክኒኖቹን እንድጥል አደረጉ፣ ሌላ መድኃኒት ሰጡኝ ማለት ነው። እና ኬስ ሙሉ ነው ህይወት ተሸክሜ የመጣሁት ማለት ነው። ማየት ነው ፌስታል ሙሉ ነው መድኃኒት ተሸክሜ የመጣሁት ማለት ነው። አንደኛ ደሙ እንዲቆምልኝ፣ ሁለተኛ ትውከቱ እንዲቆምልኝ። እና እባካችሁ እህቶች እኛ አሁን ለእናንተ ከኛ ከደረሰብን ላይ አንስተን እንድትማሩበት ስንነግራችሁ ልትሸቅል ነው ለዩቱብ ነው የምትሉ ሰዎች አላችሁ። ምንድን ነው ዩቱብ ሌላ ቢዝነስ ነው፣ ይሄ ሌላ ነገር ነው። ብንሸቅልም እናንተን እያስተማርን ከሆነ ምንድን ነው ችግሩ? አሉ አይደል እንደተለያየን፣ ተጣላን፣ ተኛን፣ ተፋታን፣ ቆምን፣ ሄድን፣ መጣን፣ አገባብኝ፣ ፈታኝ፣ አብሮኝ አልተኛም ምናምን እያላችሁ ባልሆነ ነገር የምትሰሩ እንደዚህ አስተማሪ የሆነ ቪዲዮ ስንሰራ ደግሞ አበረታቱን እንዴ። አዎ በፊት ለመፈመስ ብለን አንዳንድ ነገር ቀልዶችን የሆነ ነገር ብልግናም ያው ሰው ኸይር ነገር አይወድም። አሁንም ቢሆን እኮ ወጣ ያለ ቪዲዮ ስንሰራ በጣም ይታያል። አስተማሪ የሆነ ቪዲዮ ስንሰራ አይታይም። ይሄ ህብረተሰቡ ነው። በቃ እኛ ምን እናደርግ? እኛ ወደን አይደል? እና ውድ እህቶቼ ባካችሁ ከኔ ተማሩ፣ ወላሂ ከኔ ተማሩ ማለት ነው። እና ራስ ምታት አሁን አረቦቹ አይታችሁ ከሆነ በተለይ አዲስ እኛስ ውጭ ጠፍተን የምንሰራኛ ችግር የለውም።
ቤቱ ካልተመቸን እንቀይራለን፣ ከታመምን ሆስፒታል እንሄዳለን። ግን በኮንትራት አዲስ ለምትመጡ እህቶቼ ማለት ነው እናንተ በተለይ ምንም ስለማታውቁ ማለት ነው ወላሂ ነው የምላችሁ፣ ምንም ስለማታውቁ ተጠንቀቁ። በቃ እኔ ተጠንቀቁ ነው የምለው፣ ሌላ ምንም አልልም ማለት ነው። ለምን እናንተ አሁን አዳዲስ የምትመጡ እህቶች ምንም ስለማታውቁ በቃ አመመኝ ጭንቅላቴን ስትሉ እናንተን ሆስፒታል ላለመውሰድ ወጪ ላለማውጣት ጊዜያቸውን ላለማባከን ምንድን ነው የሚያደርጉት? እንቺ ይሄ ኩሊ ሀዲ ኮይስ ሰው ኮይስ ይልሻል፣ ፍሌን ኩሊ ሀዲ ሀባ ትልሻለች፣ ነሃር ኩሊ ሀዲ ሀባ ትልሻለች፣ ሰባህ ኩሊ ሀዲ ሀባ ትልሻለች። ልክ ዶክተር ይመስል የፈለገ ዶክተር ብትሆኑ እኔ የተሸወድኩት ሐኪም ናት ታውቃለች፣ ያው የሚጎዳኝ ነገር አሰጠኝም ብዬ ነው። ገባችሁ አይደል? ስለዚህ እባካችሁ እህቶች ተጠንቀቁ፣ ተጠንቀቁ። ወላሂ ይህንን አሁን ስክሪንሻት አድርጌ ፎቶ አንስቼ ከጎን ላይ የማስገባላችሁ ይሆናል ማለት ነው። መድኃኒቶቹ የምን መድኃኒቶች እንደሆኑ ኮሜንት ላይ እንድታሳውቁኝ ይፈልጋለሁ ማለት ነው። ተመልከቱ እንግዲህ ይህን ሁሉ ጉድ ሐኪሟ አንዱ ጭንቅላቷን የያዘችው አልኳችሁ፣ ጭንቅላቷን ወላሂ በእኔ ተማሩ ማለት ነው። በእኔ ተማሩ። እኔን ያየ ይቀጣል፣ እኔን ያየ ይቀጣል። ስለዚህ እንዳትሸወዱ። ወዳኛለች ጥሩ ሰው ናት ምናምን ላላላላ በፍጹም። ከታመማችሁ ኩዲ ሀባ ፓናዶል ብለው ከሚሰጧችሁ እናንተ ስለማታውቁት አትውሰዱ። ላላ ሐኪም ቤት ውሰጂኝ በሉ፣ መስተሽፋ ውሰጂኝ በሉ። ሐኪም ቤት ሄዳችሁ ተመርምራችሁ በበሽታችሁ መሰረት ወረቀት ይጻፍላችኋል መድኃኒት። በበሽታችሁ መሰረት መድኃኒት ውሰዱ እንጂ ገና ለገና አሰሪ የጥሩ ሰው ናት ገና ለገና ለእኔ ያዝና ነው ብላችሁ የዋህነት ድሮ ቀረ። ሞኝና የዋህ ሰው ድሮ ሙቶ አልቋል። ስለዚህ እባካችሁ ተጠንቀቁ፣ ተጠንቀቁ። ይሄንን ቪዲዮ ሼር አድርጉና እናንተ ላይክ አድርጉ። አይከፈልበትም። ላይክ ስታደርጉ ብዙ እህቶች ጋር የመዳም ቅመሞች ጋር ይደርሳል ማለት ነው። አበረታቱኝ። ሼር አድርጉት። ብዙ እህቶች እንዲማሩበት ስለምፈልግ ነው። በተሳሳተ መድኃኒት ከበሽታችሁ ጋር የማይገናኝ እኔ ቶሎ ብዬ ነቄ ሁኝ ሐኪም ቤት መሄዴ ነው እንጂ እኮ እስከዛሬ ህይወቴ አደጋ ላይ ነበረ። ደም ነበረ የሚሸናው፣ ደም ነበረ ማስታወቀው። ወላሂ ነው የምላችሁ ፍንፍን አድርጎኝ። እኔ ደግሞ ችላ ያልኩ እንደዚህ በመድኃኒት ኬዝ አልመሰለኝም። ችላ ያልኩት ለምንድን ነው? በቃ ድመት ስላለ ቤት ውስጥ የድመት ሽንት ስለምጠርግ የድመት ሽንት ነው ወይም የድመቱ አር ነው ሸቶኝ ነው ሀሳስያ ስላለብኝ ነው በቃ ብዬ በቃ የሆነ ሽቶ ነገሮችን ክሬም ነገሮችን ሽታ ያለው ሳሙና ነገር መጠቀም አቆምኩኝ ማለት ነው። ስለዚህ እባካችሁ ተጠንቀቁ። ብዙ እህቶች ጋር እንዲደርስልኝ ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ አድርጉ። አበረታቱኝ፣ ተማሩበት፣ ተጠንቀቁ ማለት ነው። እናንተ መቼም አስተማሪ ቪዲዮ አይወድላችሁም። የሚወድላችሁ ብልግና ሸሩን ተለያየን፣ ተጋባን፣ ሄድን፣ መጣ። አበረታቱን ማለት ነው። እወዳችኋለሁ። አዳዲስ ቪዲዮ ይዤላችሁ እንድመጣ እናንተ አበረታቱኝ። በተረፈ ደግሞ ያዘናችሁብኝ እህቶቼ ካላችሁ አይታወቅም፣ የሰው ልጅ ተሰው ስህተት ከብረት ዝገት ይቅርታ አድርጉልኝ፣ አፉ በሉኝ። ሰው ነኝና ልሳሳት እችላለሁ፣ ላሳዝናችሁ እችላለሁ። ዱዓ አድርጉልኝ። ካልሞትኩኝ እዳም ያለብኝ እዳችሁን ሰርቼ ከፍላለሁኝ። ዱዓ ብቻ አድርጉልኝ። ከሞትኩኝ ማን ይከፍላችኋል? እናንተ ሳትወዱ የግዳችሁ ከሞትኩኝ እኮ አፉ ነው የምትሉት፣ ሳትወዱ የግዳችሁ። ስለዚህ እባካችሁ ዱዓ አድርጉልኝ ማለት ነው። እወዳችኋለሁ። እና የሰው ልጅ ወጥቶ ሚዲያ ላይ ሲስቅ ሲጫወት ሰው ምንም ነገር የሌለበት ምንም ችግር የሌለበት ወይም ኖርማል ሊመስላችሁ ይችላል፣ ግን ሰው እያንዳንዳችን ብዙ ችግር አለብን ማለት ነው። እና እወዳችኋለሁ። ይህንን ለማለት ነው የመጣሁትኝ። አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዱዓ አድርጉልኝ። ይሄንን አሁን ሌላ መድኃኒት ተሰጥቶ ሌላ መድኃኒት እየወሰድኩ ነው ማለት ነው። እና ይህንን ላጋራችሁን የመጣሁት በአዲስ ቪዲዮ ውስጥ እንገናኛለን። እወዳችኋለሁ። ቪዲዮ እንዳይረዝምባችሁ ቀልጠፍጠፍጠፍጠፍ ዘሙካ ስታወሪ ረጋቤ እንጂ አትጩሂ እንጂ ምናምን ትሉኛለች። እኔ ቪዲዮ እንዳይረዝም እኮ ብዬ ነው፣ እናንተ እንዳይሰለቻችሁ ጥፍጥ ብሏችሁ እንድታዩልኝ እኮ ነው፣ ጨርሳችሁ እንድታዩልኝ እኮ ነው። እኔ ቪዲዮ ሲረዝም አታዩም፣ ለዛ እኮ ነው። ካላያችሁ ደግሞ ጥቅም የለውም። ስታዩት፣ ሼር ስታረጉት፣ ኮሜንት ስታረጉ፣ ላይክ ስታረጉ፣ ስታበረታቱን ጥሩ ቪዲዮ አስተማሪ የሆኑ ቪዲዮችን ይዘን እንመጣለን ማለት ነው። ይጠቅማችኋል ብዬ አስባለሁ። ደህና ዋሉ። በአዲስ ቪዲዮ እንገናኛለን።